ነገር ዝም ስልሽ ንቀት ነው። ቆይ ቤት መግባት ነው። እባክህ ቶሎ ድረስልኝ። ምናልባት ላይ እቺ ልጅ ለምን ነው ከስልክ ስለማትጠፋው? ቆይ እኔ ማለት ነው የጀመራችሁ ነገር አለ። እቺ ልጅ ሁለተኛ እዚህ ቤት እንድትመጣ ፈልግ። አጠገብ ላይ አታፈልግም። ኤላ ምን ሆነሽ ነው? ይታለች ተረገመች። ማን ነው? ፍቅር ናት አፍላች ተረገመች። አልነቃትም ዛሬ። እስኪ ተረጋጊ መጀመሪያ። ቆይ ከፍ ያለሽ አንዱ ዘበኛ ጠብሽ ነበር። ስትታይኮ በማይረቡ ነገሮች የተከበብሽ አመዳም ነገር ነሽ ሊዲያ። ነው በአዴ ላይ ያደረገችው ነገሮች ዛሬ እሷን ተመልሶ ዋጋ እያስከፈላት ነው። ዳይመንድና ንጉስም እየተቀባበሉ አንዴ በጥፊ አንዴ አንገቷንም እያነቁ መከራዋን እያሳዩት ነው። በአዴ ላይ ስትጫወትና ስታፌዝ የነበረችው ፍቅር ዛሬ የእጇን አግኝታለች። እንዲሁም ለወንድሟ ደውላ እንዲደርስላት ገንዘብም እንዲልክላት እያስደረገች ነው ያለችው። እነሱም የአዴን ገንዘብ ኬት አምጥተሽ ነበረ የሰጠሽን እያሉ እያሰቃዩት ያሉት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ በዝት ተረፍ ይበልልኝ። ይህን ቻናል ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ላለውኝ አዴ ክፍል 35ን ይዤላችሁ ብቅ ብያለውኝ። አዴ በታገተችበት ቦታ እንግዲህ ፍቅር ገብታበታለች። እጆቿ በገመድ ታስረዋል እንደ አዴ። አሁን እነሱም ሊበቀሏት ነው። እነደመቀም ከየት ነው የእሷን ገንዘብ አምጥተሽ የሰጠሽን? እሷ ጠዋትና ማታ የለፋችው ላቧን ጠባ አድርጋ እያሉም ይጠይቋታል። ደመቀም የምስኪኗ የአዴን ገንዘብ ትመልሻለሽ ወይስ አትመልሽም ይሏታል። እሷም ኬትም አላመጣም እኔ ትምህርት ቤት ከፍያለሁ ትላለች። ደመቀም ኬት አባትሽም ሆነ ታመጫለሽ ማምጣትም አለበት እያሉ እያሰቃዩት ነው ያሉት። ለአዴን እስካሁን ድረስ አዴን ስታሰቃያት የነበረውን ሁሉ ዛሬ ዋጋ ትከፍያለሽ ይሏታል። እነሱም እቤት ውስጥ ተጨናንቀው ቁጭ ብለዋል። በጣም ተሰቃይተዋል። ምክንያቱም እሷ ጠፍታለች እና እነሱም ስልኳም ሲደወል ስልኳም አይሰራም። ነገር ግን ወደ ክፍልም ሲገቡ ስልኳም ደረጃ ላይ ነው ያለችው። ሊዲያም በር ተዘግቶባታል ክፍል ውስጥ ቁጭ ብላ። ፍቅር ከውጭ ዘግታባት ነበረ የሄደችው። በሩን ገንጥለውም ሲገቡባትም እንግዲህ እሷን ፍቅር ትመስላቸውና እሱ ላይ ብትሩን ታሳልፍባታለች። ፍቅርን አለቃባትም። ፍቅር የታባቷን የሄደችው እያለ ትዝትባለች። እናንተ ባትመጡ እኮ እኔ እኮ ታፍኜ ለሞት ነበረ ትላለች። ኤላም ማን እንደሞተ ነው አንቺ ታፍነሽ የምትሞችው ይላታል። እሷም አሁን ፍቅር የት ነው ያለችው እያለች ወዲህ ወዲያ ትሯሯጣለች። እታይ ሳሎንም ስትደርስ ፍቅርም የለችም። ዴቭም አንቺን ልጠይቅሽ እንጂ ፍቅር የት ነው ሄደችው እያሉ እሷ መልሰው ይጠይቋታል። ምስኪኗ አዴም የት ሄደች ፍቅር እያለች በጣም እንዳለ አንቺማ ሄደሽ አልነበር እንዴ ኬት ነው የመጣሽው ትላታለች ሊዲያ። በይ ዝም በይ ብለው እሷንም አፏን ያሳዝናታል። በፍቅር ክንፍ የምትበልል ኤላንም መጣክ እንዴ ኤላዬ እያለችም ትስማታለች። የእህቱ ድርጊት እያሰቃያት እንዴ ኤዲያ እያለ እሱም ይጠራታል። በጣም ጠልቷታልና እሷም አዴን የምትፈልጋት ከሆነ ሁሉን ነገር አደርጋለሁ ትላለች። ፍቅር አዴ የኔ እንድትሆን ታደርጊያለሽ ይላታል። እፈታሽና አቤት አደርስሻለሁ እያለ ያሾፍባታል። ምክንያቱም የፍቅር ሲስተም በጣም ገብቷታል። አውቆ ወደ ጎንም እየሄደ እንዲፈታት እያደረገ ከዚህም በፊት አላቀሽም እንዴ ይላትና ጉሮሯንም አቅፎ በጥፊ ሁላቸውም ተደናግጠው እንግዲህ የነሱ ስልክ ስለማይሰራ ሁሉም ምን ሆነው ነው ስልካቸውስ ምን ይሰራል ይላሉ። ምስኪኗ አዴም እንግዲህ እሷም ምን ሆና ይሆን ትላለች። ከዛ የሊዲያንም ኮቴ ይሰሟታል። ከፈቱኝ የማያለ ትላለች። እሷንም ከፈቷት። ሲከፍቷትም ግን ፍቅር የት ነው ያለችው እገላታለሁ ትላለች። እሷም እንዲህም እንዳሉ አዴም ተጨንቃለች። አዴን የምትፈልጋት ከሆነ እኔን ፍታኝና አዴ ያንተ እንድትሆን አደርጋለሁ ትለዋለች። ንጉስም እውነት አዴ የኔ እንድትሆን ታደርጊያለህ? እሺ እፈታሻለሁ፣ እቤትም አደርስሻለሁ እያለ ማሾፉን ቀጥሎበታል። ምክንያቱም የፍቅር ሲስተም በጣም ነበረ የገባውና ተጠግቷትም አንገቷን
አንቆ ይዞ በጥፊ ያጠናግራታል። እሷም የአንቺ ማለት የሰው ላብ ቅርጥፍ አርገሽ የምትበይ አውሬ ነሽ ይላታል። ተሰብስበውም ወደ ውጪ ወጥተው ሊዝናኑ ያሉት ቤተሰቦቿ እንዳሉ በቃ ግራ ገብቷቸዋል። ሁሉም ተሰብስበው መጥተው ኤሌም ወደ ቤቴ ልመለስ በማለት ሊመለስ፣ ሊዲያም ከኤላ ጋር ሄድ እፈልጋለሁ ጸጉሬን እሰራለሁ ትላለች እና እሷም ተከትሏት ይሄዳል። ዴቭም በአዴ መመለስ ደስ ብሎት አዴ ስለተመለሽልን በጣም ደስ ብሎኛል ይላታል። እሷም ምንም መልስ አልሰጠችም፣ ዝም ብሏታል። ሊዲያም እንግዲህ ፍቅር የእጇን ማግኘቷ ደስ ብሏታልና እሷም ስትሄድ ለምለምም ትመጣባቸዋለች። ለምለምም ለምንድን ነው እሱ እዚህ የመጣችው ትላለች። ለምለምም ከገባችን በኋላ ሰላምም ስትላት ዝም አለቻት፣ መልስም አልሰጣችም። ከኤላ ጋር ተቃቅፈው ተሳሳሙ። ሊዲያም በጣም ተናዳለች። ለምለምም እንዲህ እንዴ መሽቷል እኮ እዚህ ምን ትሰሪያለሽ? ለምን አትሄጂም? ትላታለች። አይ ከፍቅር ጋር ስለተጣላች እዚህ ትደር ይላታል። ደመቀም ይህ ፍቅርን ደሞዟን እንድታመጣ ወጥሮ ይዟታል። እኔ እንድታገርኩ ንገረውና እሱ ይልክልካል፣ ማንነትህን ግን እንዳትነግረው እኔ ኬት አመጣለሁኝ ብላ እሷም ለወንድሙ እንዲደውሉለት ታስደርጋለች። አንቺ እርኩስ ምን አይነት ሰው ነሽ ግን ይላታል። ባርኮትም ከውጭ ሲመጣ አዴ ሶፋ ላይ ተኝታ ያያታል። በጣም ነበረ ደስ ያለው። እናቱም እዛ ቤት እንድትመለስ አበክራ ስለነገረችው ባርኮትም አዴን ቤት ውስጥ ስላየ በጣም ደስ ብሎታል። በዚህ ሁኔታ እያለ ዴቭም ይመጣል። እንዴ እዚህ ነበር እንዴተኛሽው ይላታል። አይ ፍቅርን ስጠብቅ እኮ በዚሁ እንቅልፍ ያዘኝ ትላለች። ባርኮትም ፍቅር የለችም እንዴ? ፍቅር የት ነው ሄደችው ይላል። አዎ እቤት አላደረችም፣ እስቲ ምናልባት ጠዋት መታ የሆነ እንዴ ብላ አዴም ሮጣ ወደ ክፍሏ ትሄዳለች። ስትሄድም እሷ ግን አልነበረችም። ከዛ ከሊዲያ ጋርም ተጣልተው እንደነበረ ባርኮትም ይነግሩታል። ባርኬቱም በጣም ተናደደ። ቤት አለመኖሩና አለመኖሯን ቼክ ሳታደርጉ እንዴት ትተኛላችሁ ብሎ እነሱ ላይ ያፈጣል። ዴቭም እሷን ለማረጋጋት እየሞከረ ነበረ። ነገር ግን እሱ በጣም ተናዶ ነበረ። ለምለምም ሊዲያን ተኝታ ስታይ እሷም ልብሱን ጎትታት ነበረ። ከዛ ስትጨቃጨቅ ሰማቸው። ኤላም አይ የሴቶች ጉዳይ ነው ሊሂድ እኮ እያለች ነው፣ ቁርስ ትብላ ብዬ ነው ይላታል። ኤላም አይ ችግር የለውም በቃ ቁርስ በልተሽ ትሄጃለሽ፣ እውነቷን ነው ይላታል። እነ ንጉስም እንግዲህ ለፓርቶስ ይደውሉለትና ገንዘብ እንዲያስገባ ይጠይቁታል። እሱም ደሞዝ እልክላቸዋለሁ፣ ነገር ግን እስቲ የእሷን ድምፅ አሰማውል ይላል። ድምጿንም ይሰማሉ። የያዙኝ ሰዎች በጣም አደገኞች ናቸውና ገንዘቡን አሰሙልኝ፣ ለአባቴም ንገሩትና ገንዘቡን ቶሎ ላኩልኝ ይላል። ንጉስም አዴ እንደናፈቀችውና እሷን ለማየት እንደሚፈልግ ነገረው። ደሞዛ ሄድና እቅዳችን አበላሸው፣ ወንድሟ ቢያገኘን እንዴት ነበር ታረገው ይለዋል። ደመቀም እንግዲህ ስልክ እየደወለ ከሱ ጋር ያወራል። እየመጣች ነው ይለዋል። ባርኮትም ለምለም እየመጣች እንደሆነ ከዛ ሲነግረው አዴም በቃ ለምለም ስለመጣች መሄድ አለብኝ ትላለች። ነገር ግን እዛ ደርሰሽ ሀሳብሽን እንደማትቀይሪ ተስፋ አደርጋለሁ፣ በዛው እንዳትቀሪ ይላታል። ዴቭም እባክሽን አዴ ጥለሽን አትሂጂ ይላታል። ለማንኛውም አሁን መወሰን አልቻልኩኝም፣ ስወስን እነግራቸዋለሁ ትልና ወደ ኤላ ቤት ትሄዳለች። ስትሄድም የባርኮት እናትም ስልክ ትደውልና ያለውን ነገር ሁሉ ታወራታለች። እቤቱን አደራ የሰጠሁት ላንቺ ነው፣ አደራ ልጄ፣ እቤቱን ላንቺ ነው አደራ የሰጠሁት፣ እኔም መጣለው ከሰሞኑ ትላታለች። አዴም ምንም ነገር እንደተፈጠረና ቤት ውስጥ እንደምትኖር ነበረ ስታወራትም የፈለገችው። ሊዲያም ሲፈርድባት እንግዲህ ወደ ኩሽና ከምትሄዳ ከለምለም ጋራ ነቆራቸውን ይጀምራሉ። ነቆራም አንቺ እኮ ሽሮ መስራት እኮ የማትቺ ነው ለምለምን በቅኔ እየነገረቻት ነበረ። እሷም ኤላ ላይ ከምትንጠለጠይ ለምን በዛው አንዱ ዘበኛ አፍቀረሽ አትቀይም ነበረ ትላታለች። እሷም ተናዳ ከኤላ ላይ ውረጂ
በዚህ በቢላ ነው የምሰነጥቀሽ ትላታለች። ሊዲያም በመጀመሪያ እንደተናገረችው ሳይሆን ተንቀጥቅጣ ነበረ ጮኋ እንትናለች። አዴም ወደ ቤቷ ስትሄድ እንግዲህ ንጉስን ታገኘዋለች። ንጉስ ላይም ትጮሁበትና እናንተ ናችሁ ፍቅርን ያገታቻት እናገራለሁ ለወንድሟም ትላለች። ባርኮቴ ላይም እንደዚህ አይነት ፍቅር የምትጫወቱ ከሆነ መቼም ይቅር አልልክም ብላ ፎክራ ትሄድባታለች። ሊዲያም እንግዲህ እየተቀበጠበጠችና ለኤላ ሙዚቃ እየዘፈነችለት ነበረ። ለመለም ይሄን የሰማችው እንዴት አረጋለች ትለዋለች። ከዛም በኋላ እሱም ግራ ይገባዋል። ኤላንም ለምንድን ነው እሱ እንደዚህ ማድረግ ያለባችሁ ትላለች። በዚህ ሁኔታ እንዳለው እንግዲህ አዴም ትመጣለች። ሊዲያም ምን ልትሰሪ መጣሽ? ሄደሻል ነበር እንዴት ትላታለች። አይ እኔ ለምለምን ላወራ ነው የመጣሁት ትላለች። አዎ ሰራተኛ ስትባሉ ድሮም ተሰብስባችሁ ወሬ ነበረ ትላቸዋለች። እሷም እንግዲህ ለምንድን ነው እሱ ብሎ ዴቭን ብሎሻል፣ በይ ቀጥይና ሂጂ፣ ላንቺም እዛ ይሻልሻል፣ ፍቅር የለችም ትለዋለች። ፍቅር የለችም እንዴ እየተባባሉ እንደታገተ ሁሉ ነገረቻቸው። የዛሬ ቪዲዮአችን እዚህ ላይ ያበቃል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ ቤተሰቦቼ። ባይ ባይ።